አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ስሙት። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምፁን ሰምተዋለች። ይሄ ታቦት በወጣበት ተመልሶ አይመለስም፣ በሌላ መንገድ ነው የሚሄደው። ይሄም ራሱን የቻለ ሚስጥር አለ። ለምንድን ነው እንደሚደረገው? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ዛሬ እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ። በመጀመሪያም አባታችን አባ ገብረ ኪዳን ያስተማሩት ትምህርት አለ። እሱን ትምህርት አይተን እንመለስ። አንድ ነገር ልንገራችሁ። አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል። እለታፈቅርው ለእግዚአብሔር ጽድዕዋ ለእኪት። ይሄ ነው በቃ ምልክቱ ማለት ነው። እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት ነው። እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት? ጸላይኩ ጠላትህን የምጠላ አይደለሁም ወይ? ጠላቶች ጠላቶቼ ናቸው ብሏል። ጠላቶችን እጠላለሁ። ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው። እግዚአብሔር አሁን የምንጸልይ ለምን ይመስላችኋል? የምንጸልይ አሁን እግዚአብሔርን ስለምንወደው ነው? ይሄን የሚያደርግ ሰው ካለን ይሸልመዋል። የምንቆርብ አሁን እግዚአብሔርን ስለምንወደው ነው? አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን ሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆነዋል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አለው። ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት ነው። እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩ፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ የሁሉ ፀሐይወት ሰጠኝ የሁሉ አጥራጥሮልኝ እስቲ እግዚአብሔር ነው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ፍቅረ እግዚአብሔር በልቡናችን ይጽናልን።
እንግዲህ ተመልካቾቼ እንዳያነው ነው ለአባታችን እድሜና ጤና ይስጥልን ቃሉት ያሰማልን። እናንተም እስቲ ስለ ቪዲዮ የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። እስትንፋስ ያልገደበው ድንቅ ምስጋና፣ ቃላት ሊገልጸው የማይችል ድንቅ ምስል፣ አንዳንድ ፎቶዎች ከቃላትም በላይ ናቸው። ከዓመት ዓመት የሚታወሱ እምነት ጽናትና ለፈጣሪ መገዛትን የሚያሳዩ እጅግ ድንቅ አገልግሎቶች፣ ከዓመት ዓመት ከምስጋና ደጅ የማይጠፉ እግሮች፣ በደዌ ወደቅን ብለው ከዮርዳኖስ ደጃፍ ለመዘመር ያልታከቱ ከናፍራቶች፣ አንዳንድ ጊዜ መንገዱ ቢጨልምም በእምነትህ ከጸና ብርሃኑ መውጣቱ ፈጽሞ የማይቀር ነው። ታምር የማያልቅበት አምላክ በምህረቱ እንዲዳብሳትና እንዲምራት ብዙዎችም ተማጽነውላታል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንጉ። እንግዲህ ተመልካቾች ቪዲዮዎቹ እንደተመለከትናቸው ናቸው። ለእህታችን እድሜና ጤና ይስጥልን። እናንተም እስኪ ስለ እህታችን የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተ አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያቱ ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ላንተ ጌጥ ነው እንጂ ላንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ካንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደው ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነውና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነውና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የሱ ላይ ብድርም ያለበት ሰውም ካለ ደግሞ ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆችና ሚስቶች አሉ። እዚህም ባይኖሩም ለሐዘንም ቢመጡ ቀደም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነውና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚሁ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣልና ሁላችሁም ሐዘኑ ሐዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሐዘናችንን ከልብ እኛም ሐዘናችንን በራሴና በወከለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሐዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁንም በረከትና እድሜና ጤና ይጨምርላችሁ። ትክክለኛው ኢትዮጵያ ማለት እቺ ነች። የድሬዳዋ ከንቲባ እየተናገረ የነበረው ሐሳብና አስተያየት በጣም ነው ደስ የሚለው። እስኪ እናንተም የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። ስለ ኡራኤል ተናገር አጠግብም በብዙ መንገድ ለምን ይሁን እንደዛ ለምን ይሁን ኡራኤልም ስለ ዲያወርቶ አይጠግብም እና ኡራኤል እንግዲህ ሩቅ ለኔ ከሰፈራችን ምናልባት 50 እርምጃ ነው ቤት እና መሄድ የሚፈቀድልኝ ከትምህርት ቤት ውጪ ኡራኤል ነው። 50 ሜትሩም እሱም ሩቅ ነው። ለማዘር ሩቅ ነው። ማዘር እና ስጋባ እንዲ ከዛ ቤታችን ይታያል እንደዚህ እና እንዲስል እሷም ወደ ቤት ትገባለች፣ እኔ ወደ ቤተ ክርስቲያን እገባለሁ። ማታ ላይ
አግዳሚ ለመደርደር ሲሄድ ማለት ነው። ጠዋት ደግሞ መሄድ ካለብኝ ጸበል ቀዳለሁ እንጂ እዛው ጸበል መቅዳት አለ ምናምን ገናና ሆኖ ነበር። አንድ ወቅት ገናና ሆኖ ነበር። ከዛ ያው ብዙ ሌላም ቲክቶከሮች ሲመጡ ተለጠቃለ መሰለኝ ስላያትም አያይዛን ሳልኝ እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን በከሰዓትም በጠዋትም ሄጄ በትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን ላለው አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንበበ ዛሬም ድረስ ታስታውሰው ጽሁፍ መቃብር ላይ ከተጻፈ? መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ኡራኤል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። አንድ ፊልም ላይም የመቃብር ቦታ የኤፍሬም ገጸ ባህሪ እናስታውሳለንና ከዛ ይመጣ ነው ፊልሙ ላይ ያመጣው። እኔ ኮሜዲ ስጽፍ በሰዎች ሊስቁባቸው በማይችሉበት ቦታ ኮሚክ ነገር መፍጠር ደስ ይላል። ሆስፒታል አንደኛ ኤፍቢአይ አሁን የሚጀምረው ሆስፒታል የልብ በሽተኛው ይውጣ ለምን ይወጣል ነው። አሁን ሆስፒታል ይውጣ አይወጣም ትልቅ ነው። አሁን ይውጣ ደስተኛ ነገር ነው የሚያደርገው እንዴት ይወጣል ብሎ ነው የሚጀምረው። እና ሆስፒታል ውስጥ ያለ እነሱ ለሱ ገንዘብ ለማግኘት በልብ በበሽታው እንግዲህ ምን ያህል ጭንቅላት እንዳለ አሁን ያለው ነገር ማለት ነው። እንግዲህ አሁን ተያዙ የሚባለው አሁን እየተሰራ ነው በተለይ በኩላሊት በጣም የሰላም በዓል አላህ ያድርገን። ሰላም የቀጠለ ይሁን። ሰላም ነው ሀገራችን። አሁንም ቢሆን አብረን ተባብረን አንድ ላይ የምንኖር በሰላም የምናከብር ሰው አላህ ያድርገን። ወደፊቱም የመጪውንም ያድርሰን። አላሁ ሰል ይሄ ደስታችን አንድ ላይ ሆኖ የምናከብረው ደስታችንን አይከልክለን። ሰይጣን በመካከላችን አይግባ። እንደዚህ እንዳማረብን ጊዜ ያቆየን። ሁሉም እስላምን ክርስቲያንን ምንም ልዩነት ሳያደርግ የሚኖሩባት ሀገር ናት። አሁንም ልዩነት ሳይኖር አንድ ላይ በፍቅር የምንኖር ሀገር ያድርግልን። ለአባታችን እድሜና ጤና ይስጥልን ብለናል። እስኪ እናንተም ስለ አባታችን የተሰማችሁና የተረዳችሁትን ነገር ኮሜንት ላይ ጻፉልኝ። ስሙት። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምጹን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው። በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባል። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድርን ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለትም። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። እሷ ያየችው የልጆቿን አይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን አይን የተመለከተችው። ለሷ ነው ወላዲተ አምላክ ጸጳጦስ ተብሎ ጥብቅና የተቆመላት። ስለሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክድ ሲመለከቱ አበው አልቻሉም፣ ቄርሎስ አልቻለም፣ ቆሞ ተናገረ። እሷ ወላዲተ አምላክ ናት አለ። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ስጋ ነው ብሎ ከፋፈለው። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑን ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን።
ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና እንናገር። አንድ ባህሪ ፍጹም ሰው ፍጹም አምላክ ነው ስጋን ከተዋሃደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ብሎ ግን አላቆመም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም ማለት። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲት አምላክ ናት እንጂ የገብርኤልን ብስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሶስቱ አካላት አንዱ የሆነ ከሷ ውጭ ማን አለ? ማንም። ጸጳጦስ አንደኛው ማሳያ ነው። በሙሴ ጸጳጦስ አይተናታል። ለምንድን ነው ቤተክርስቲያን በ40 በ80 ቀን የምታጠምቀው ተብሎ ቢጠየቅ አንደኛው በ40 በ80 ቀን ተፈጥሮ አዳም የገባው ወደ ገነት በ40 ቀኑ ነው። ሔዋንም ከአዳም ጎን ወጥታ የገባችው በ80 ቀኗ ስለሆነ ነው። ሁለተኛው ምክንያት ደግሞ ቤተክርስቲያን ለምንድን ነው እድሜ ወክላ በዛች ጥምቀት ላይ የምታጠምቀው ቢባል በቤተክርስቲያን ታሪክ በ40 እና በ80 ያልተጠመቀ ሰው አለ። ፈረም ታሪክ እንድናለን እንደው አሁን ዝም ብሎ አንድ ሰው ክርስቲያን ሳይሆን ረጅም ዓመት 80 ዓመት ሆኖ ቢመጣ እናዝናለን። ያው እድሜ 40 ወደ ኋላ ስላልሆነ አንለው በመጣበት እንዲጠመቅ እናረጋዋለን። ያቺ ቁጥር የክርስቶስ የ30 ዘመን መሆኗ ለአዳም ልጅነት ማሰጫ ምክንያት ሆና ልትጠቀስ ትችላለች እንጂ ሁሉም ሰው በ30 ዘመኑ ካልሆነ መጠመቅ አይችልም ሊባል አይችልም። በእርግጥ ሰው እንደዛ ብሎ የሚናገረው ለሚጠመቁት ሕፃናት ጥምቀት ምስክርነት ይፈልጋልና እንዴት ነው እናውቀው እንፈልገዋለን ይላሉ ብለው ስለሚጠይቁ። ግን ደግሞ እንደዛም ከተባለ ብዙ ወላጆቻችን አስፈላጊነታቸውን እኛ ሳናውቀው እነሱ አውቀውት የሚያደርጉት ነገር አለ። ለምሳሌ አንቺ ልጆችሽን ወልደሽ በቅፍሽ ስትታቀፊያቸው ስለምታጠቢያቸው ጡት ምንነት ምንም የሚያውቁት ፋይዳ የለም። አንቺ አውቀሽ ግን ታጠቢያቸዋለሽ። ስለ ልብስ ምንም አያውቁም። ይበርዳቸዋል ግን ይለብሳሉ። ሰው ለወለደው ልጅ ልብስ አስፈላጊነት ሳያውቅ ካደረገ ምግብ አስፈላጊነት ሳያውቅ ካበላ እግዚአብሔርስ ለኛ አስፈላጊነቱን ባናውቀውም እንኳን እንደሚያስፈልገን አውቆ ምስጢሩን ቢፈጽምልን ክፋቱ ምንድነው? ምንም ክፋት ሊገኝበት አይችልም። እና ቅዱስ ጳውሎስ ጥምቀትን ለዛ ነው እናንተ የተጠመቃችሁ ሁላችሁ ክርስቶስን እንደለበሳችሁ ታታውቁምን ይላል። እና እውነት ለመናገር እኔ አንዳንዴ የጥምቀት ቲሸርት ወጣቶች ያደርጋሉ አይደል? እና ይሄ ጥቅስ ሁሌ እንዲጻፍ እመኛለሁ። ለምን የተጠመቀ ሰው ካረገው ቲሸርት ከለበሰው ልብስ ከሚዋብበት የጥምቀት ልብስ በላይ ትልቁ ጌጡ የተጠመቀው ጥምቀት። እና ሰው ኃጢአት ሲሰራ አባ ጊዮርጊስ ያርጋኖን ጸሎቱ ላይ ምን ይላል? እመቤቴ ሆይ በጥምቀት ያገኘሁትን የልጅነት ልብሴን እንዳላሳድፈው እንዳላቆሽሸው አደራሽን ጠብቂኝ እያለ ይለምናት። እና ጥምቀት አይታይም እንጂ አሁንም እኔም አንቺም ለብሰነው እና ትልቅ ነገር ነው ጌታችን ኢየሱስ ክርስቶስ ያደረገልን። ትሕትናን አሳይቶናል በፍጡር እጅ በመጠመቁ፣ ትዕግስቱን አሳይቶናል ሰልፍ በመሰለፉ፣ ስልጣኑን አሳይቶናል ዮሐንስን አጥምቀኝ ባህሯን አትሽሺ በማለቱ፣ ምስጢረ ሥላሴን ገልጦልናል። እሱ ሲጠመቅ አባቱ በላይ በሰማያት የምወደው ልጄ ይህ ነው እርሱን ስሙት ብሎ መንፈስ ቅዱስ በርግብ አምሳል ወርዶ ደግሞ በላዩ ላይ መስክሮለታል። ማረፉ ማለት ጌታችን ሲጠመቅ በነገራችን ላይ ሌሊት ነው የተጠመቀው። ቀን ላይ አይደለም የተጠመቀው። ማክሰኞ ነው የተጠመቀው። ሌሊት 10 ሰዓት ነው የተጠመቀው። እና በሌሊት የምትበር ጤነኛ ርግብ የለችም። ሁሉም ቀን የተለየ ርግብ መሆኑን በዛ ማወቅ እንችላለን። እና ምስጢራቱን በበዓሉ ውስጥ ያሉትን ሃይማኖታዊ እሴቶች ደግሞ አባቶቻችን ሊቃውንተ ቤተክርስቲያን ደግሞ ከዚህ በተሻለና በሰፋ መልኩ ደግሞ ያስተምሩታል። በቀጣይ ደግሞ እስኪ አንዳንድ ደስ የሚሉ ቪዲዮዎች አሉ፣ እነሱን ተመልክተን እንመለስ። ይሄ ታቦት በወጣበት ተመልሶ አይመለስም። በሌላ መንገድ ነው የሚሄደው። ይሄም ራሱን የቻለ ሚስጥር አለ። ለምንድን ነው እንደሚደረገው? ይሄ እኮ ሌላ ትርኢት ለማሳየት አይደለም የተወጣው። ምናልባት እንደ ዓለማውያኑ አስተላለፋችንን አለባበሳችንን የምናደርገውን የልብሰ ተክህኖ አይነት አንዱ የግሪክ ነው አንዱ የምንድነው እየተባለ ለሾው አይደለም። ይሄ ለታይታ አይደለም። ታቦቱ በወጣበት የማይመለስበት ምክንያት ሰብአ ሰገል እንግዲህ ወደ ክርስቶስ መጥተዋል። ምን ይዘው? ወርቅ፣ ዕጣን፣ ከርቤ ይዘው መጥተዋል። ያንን ይዘው ሲመጡ የት ነበር የደረሱት? ኢየሩሳሌም። ሄሮድስ አገኛቸው፣ አስገባቸው፣ መረመረ። ከዚያ በኋላ ስለ ሕፃኑ በጥንቃቄ መርመራችሁ ስትመለሱ በእኔ ጋር ተመለሱ አለ። ሰብአ ሰገል በቀጥታ ክርስቶስ ወደ ተወለደበት ስፍራ ወደ ቤተልሔም በኮከብ እየተመሩ ሄዱ፣ ገቡ። ቤተልሔም ሲደርሱ ሕፃኑን ከእናቱ ጋር አገኙት። ከዚያ የሚገባውን እጅ መንሻ ሰጡት ይላል። ወርቁን ለንግስናው፣ ዕጣኑን ፍጹም ለሆነው ለአምላካዊ ክህነቱ።
ከርቤውን ለሞቱ ምሳሌ አድርገው ሰጥተውታል። ከዚያ በኋላ እጅ መንሻ ሰጥተው ሰግደው የሚገባውን ካደረጉ በኋላ የእግዚአብሔር መልአክ ሌሊቱን በሕልም ነገራቸው። ምን ብሎ? በመጣችሁበት መንገድ ተመልሳችሁ እንዳትሄዱ፣ በሌላ መንገድ አልፋችሁ ሂዱ አለ። ሄሮድስ ግን ያለው ምንድነው? ስለ ሕፃኑ በጥንቃቄ መርመራችሁ ወደ እኔ ጋር ነው አለ። እኔም እንድሰግድለት ማለት እኔ እንድገለው ማለቱ ነው። ነገር ግን አይደለም ያለ ጊዜው ጊዜ ክርስቶስ ደሙ ስለማይፈስ በዕለተ ዓርብ ካልሆነ በስተቀር ያን በማለት ሰብአ ሰገል የሰሙትን ዜና ያዩትን ድንቅ ሚስጥር ላልሰሙት ለማሰማት በሌላ መንገድ ሄዱ ይለናል። ሰብአ ሰገል በሌላ መንገድ ሄዱ ያንን ምስራች ለመናገር። ዛሬም ታቦቱ ሲወጣ በአንድ መንገድ እየባረከ ነው፣ ሲመለስ ደግሞ ባልባረከበት ቦታ ሊባርክ። ታቦቱ ሲወጣ ለምጻም ይነጻል፣ ጎባጣው ይቀናል፣ ድውይ ይፈወሳል፣ የታመሙት ሁሉ ይማራሉ። ታቦተ ሕጉ ሲወጣ በቤታቸው ውስጥ ያሉት ሁሉ ምን ያደርጋሉ ማለት ነው? በቤታቸው ውስጥ ያሉት ሁሉ ተከትለው ይመጣሉ። የእግዚአብሔር ታቦት ሲወጣ ከዚህ ቪዲዮ ትልቅ ትምህርት እንዳገኛችሁበት አልጠራጠርም። እኔም ተምሬበታለሁ። እስኪ እናንተም የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉልኝ። በየቀኑ የህሊና ወቀሳ ይገርፈኛል፣ እየተሰቃየው ነው፣ ምክራችሁ ያስፈልገኛል ትለናለች የዛሬዋ ባለ ታሪካችን። ነገሩን እንዲህ ታስረዳለች። የኔና የሱ ታሪክ የተጀመረው ከዛሬ 4 ዓመታት በፊት ሁለታችንም በጤናው ዘርፍ በምናገለግልበት የሥራ ቦታ ላይ ነበር። የሥራ ባልደረባ ብቻ ሳንሆን የሙያ አጋሮችም ነን። ምናልባትም የሙያችን አንድ መሆን ልባችንን በቀላሉ አቀራርቦት ይሆናል። በተዋወቅን በጥቂት ጊዜ ውስጥ የሐሳብ ልውውጣችን ደርቶ ቀልዶቻችን ተስማምተው ብዙም ሳንቆይ የልብ ጓደኛሞች ሆንን። የዕለት ተዕለት ውሏችን አብሮ ሆነ። ምሳችንን አብረን፣ የቡና ሰዓታችንን በጋራ ማሳለፍ ጀመር። ከምንለያይበት ጊዜ ይልቅ አብረን የምናሳልፈው ሰዓት በለጠ። በዚህ መቀራረብ ውስጥ እሱም ስለ ሕይወቱ በግልጽ ያዋየኝ ጀመር። የፍቅር ጓደኛ እንዳለችው፣ ነገር ግን ግንኙነታቸው በደስታ የተሞላ እንዳልሆነ በቁጭት ይነግረኝ ነበር። ጊዜ አትሰጠኝም፣ እሷን ለማግኘት ያልተፈተንኩት ፈተና የለም እያለ ሲያወራኝ፣ እኔም በወቅቱ በጓደኝነት መንፈስ ታገሳት፣ ጊዜ ስጣት፣ ነገሮች ይስተካከላሉ እያልኩ አበረታታው ነበር። ለሷ ያለውን ፍቅር እንዲንከባከብ መምከሬ የልብ ጓደኝነቴ መገለጫ ይመስለኝም ነበር። ነገር ግን ቀናት ሳምንታት ወራትን እየወለዱ ግንኙነታችን ሌላ መልክ ያዘ። መላመዳችን ከመጠን አለፈ። እሱ ከሌለ ቀኔ ይጨልምብኛል፣ እኔ ከሌለው እሱ ደስታ አይሰማውም። የዚህኔ ቀስ በቀስ በሕይወቴ ውስጥ ሰርጎ መግባት ጀመረ። የምሄድበትን ቦታ፣ የማገኘውን ሰው፣ የማነጋግረውን ስልክ ሁሉ ይቆጣጠር ነበር። በወቅቱ ይህንን የፍቅር ሳይሆን የእንክብካቤ መገለጫ አድርጌ ነበር የወሰድኩት። ለእኔ ስለሚያስብ ነው እያልኩ ራሴን አሳምን ነበር። ከእርሱ ቃልም አልወጣም። 1 ዓመት አለፈ። በፊት እሱና ጓደኛው እንዲገናኙ የነበረኝ ጉጉት ቀስ በቀስ እየጠፋ መጣ። ይባስ ብሎ እሷን ሲያገኛት እኔን ድብርት ይይዘኝ ጀመር። በውስጤ ትልቅ ትግል ተጀመረ። ልርቀው በሞክርም አልቻልኩም። እሱ በሁሉም ነገሬ ውስጥ ነበርና ከሱ መለየት ከራሴ መለየት ያህል ከበደኝ። እውነታው ገባኝ። አፍቅሬው ነበር። ከራሴ ጋር ስሟገት ከምኖር ስሜቴን በግልጽ ልነግረው ወሰንኩ። ድፍረቴን ሰብስቤ እየተሰማኝ ያለውን ሁሉ ሳሳውቀው የጠበቅኩትን ምላሽ አልነበረም ያገኘሁት። ምንም እንዳልደነገጠ ፊት በደስታ ተቀበለኝ። ፈርቼሽ ነው እንጂ እኔ ካፈቀርኩሽ ቆይቻለሁ። መኖር የጀመርኩት ካንቺ ጋር ነው፣ ላጣሽ አልፈልግም አለኝ። በድንጋጤና በጥፋተኝነት ስሜት ተዋጥኩ። እሱ ግን ደስተኛ ነበር። የዚያን ቀን አብረን አደርን። ያቺ ሌሊት የህይወቴን አቅጣጫ ቀየረች። ከሱ በፊት ወንድ አላውቅም ነበርና ያልጠበቀው ድንገት የሆነበት ይህ ክስተት ፍቅሬን ከምንጊዜውም በላይ አጦዘው። እሱም ይበልጥ ወደ እኔ ተሳበ። ከዚያ ቀን በኋላ በስም ካልሆነ በቀር አብረን መኖር ጀመርን። አሁን ላይ የራሴን የንግድ ሥራ ብጀምርም የከፈተልኝና ከጎኔ ሆኖ የሚደግፈኝ እሱ ነው። አንቺን የተሻለ ቦታ ሳላደርስሽ እረፍት የለኝም ይለኛል። ለዚህም ከኔ በላይ ይለፋል። እኔ ግን የአእምሮ ሰላም አጥቻለሁ። በየቀኑ የህሊና ወቀሳ ይገርፈኛል። እስከ መቼ የሚለው ጥያቄ ሰላም ነስቶኛል። የሷስ ህይወት፣ የኔስ መጨረሻ ምንድነው? የሱ መልካምነትና ድጋፍ በበዛ ቁጥር የጥፋተኝነት ስሜቴ እየከበደኝ መጥቷል እና አሁን በዚህ የሶስት ሰው ታሪክ ውስጥ የራሴን መንገድ አጥቼ ግራ ገብቶኝ ቆሜያለሁ። ምን ላድርግ? የተለመደውን ኃላፊነት ያለውን ምክራችሁን እሻለሁ ትለናለች። ዛሬን ለነገ እንኑር። መልካም ጊዜ። የህይወት ተሞክሮ በጣም ደስ ይል ነበር። እስኪ እናንተስ እንዴት አያችሁት? እንደተለመደው የተሰማችሁን ሐሳብና አስተያየት ኮሜንት ላይ ጻፉ። አማዝናሽ ወይ ታቦቱ መጣ። ኮፍያውን አውልቅ።
ይፍቱኝ 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 መምህሩ ይፍቱኝ እንዲህ እንዲገጥመኝ ነው የምፈልገው በእኔ እንደሚታየ ሚካኤል የምንጣፉ እዛ ታቦቱ የሚያድርበት ላይ የሚነጠፍ ነው። አሁን ሄዶ ታቦቱ የሚያርፍበት ላይ የሚነጠፍ ነው የምንጣፉ። ኑሩልኝ ከበሰላም ጋራ ከታቦታችን ጋራ ኑሩልኝ። ሰላም ነው። አሜን። ደህና ነኝ። ህልም አለ መጥቼ እነግሮታለሁ። ህልም አለ መጥቼ እነግሮታለሁ። ይፈቱልኛል። እቤት ነው የሚመጡት? አዎ ቤት መጥቼ ህልሜን እነግሮታለሁ። ብርም ሰጦታለሁ። ኧረ እንዲያው ይፈታል የሚካኤል ሰው የሚካኤል አገልጋይ ህልሙ እንዲሁ እፈታለሁ ገንዘብ ሳይከፈል የሚካኤል አገልጋይ ይፍቱኝ ይፍቱኝ እንኳን አብሮ አደረሰን እንኳን አብሮ አደረሰን። ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህ ይመስላሉ። አብራችሁን ስለቆያችሁ አመሰግናለሁ። የተሰማችሁን ሀሳብና አስተያየቶች ደግሞ ኮሜንት ላይ ጻፍ አድርጉልኝ። በቀጣይ ቪዲዮ ባሪፉ እንደምንገናኝ ተስፋ አደርጋለሁ። ስላዳመጣችሁን አመሰግናለሁ።